የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የፊታችን ሰኞ 7ኛው ጠቅላላ ሀገራዊ ምርጫ ይካሄዳል። ሪፖርተራችን ሊያ ክብሮም ቦርዱ ምርጫ ለማድረግ ቀን ከቆረጠበት ዕለት ጀምሮ ያከናወናቸውን አበይት ተግባራት አስመልክቶ ተከታዩን ዘገባ አዘጋጅታለች። ተከታትለን እንመለስ። የኢትዮጵያ ብሔራዊ ምርጫ ቦርድ ማክሰኞ ህዳር 30 ቀን 2018 ዓ.ም ይፋ ባደረገው የምርጫ ሰሌዳ መሰረት ነበር የ7ኛው ሀገራዊ ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንዲደረግ የወሰነው። ቦርዱ ቀኑን ከወሰነበት ዕለት ጀምሮ የተለያዩ ቅድመ ዝግጅቶችን ሲያደርግም ቆይቷል። በዚህ የቦርዱ የጊዜ ሰሌዳ መሰረትም ድምጽ የሚሰጠው የፊታችን ሰኞ ማለትም ከ3 ቀናት በኋላ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ከሚያከናውንበት ዕለት በተጨማሪ የተለያዩ ዝግጅቶችን የሚያከናውንበትን ቀን ይፋ አድርጎ ሲንቀሳቀስም ቆይቷል። በመሆኑም የእጩዎች ምዝገባን ከጥር 1 ጀምሮ እስከ የካቲት 1 ቀን 2018 ዓ.ም ያከናወነ ሲሆን የፖለቲካ ፓርቲዎች እጩዎቻቸውን ሙሉ በሙሉ በዲጂታል ስርዓት ታግዘው በመመዝገብ ማጠናቀቃቸውን አሳውቋል። በዚህም ቦርዱ ባለፉት ምርጫዎች ወቅት ፖለቲካ ፓርቲዎች በምርጫ ክልል ጽህፈት ቤት በመቅረብ እጩዎችን ሲያስመዘግቡ ደረሰብን ያሉትን መንገላታት ጨምሮ ሰነዶችን አሟልተው ከማቅረብ አንጻር ያለውን ምልልስ ለማስቀረት በማለም በቴክኖሎጂ የታገዘ የእጩዎች ምዝገባን ማከናወኑን ነበር የገለጸው። እንግዲህ ይሄ የእጩዎች ምዝገባ ለመጀመሪያ ጊዜ ነው በዚህ መንገድ ያከናወን ነው። እንደምታውቁት ቴክኖሎጂ በስራ ላይ በሚውልበት ጊዜ የራሱ የሆነ ውጣ ውረድ አለው። ይሄንን አስፈላጊ የሆነ ድጋፍ ሁሉ ቦርዱ ሲያደርግ ቆይቷል። ፓርቲዎችም በመተባበር የተሻለ ሀሳብ በማቅረብ በሲስተም አፕዴት ላይ የራሳቸውን አስተያየትና ግባት በመስጠት በጣም ቦርዱን ሲደግፉ ቆይተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባን ከየካቲት 28 2018 ዓ.ም እስከ መጋቢት 28 ድረስ እንደሚያካሂድ አቅዶ ሲሰራ ቢቆይም በተያዘው እቅድ መሰረት በተወሰኑ አካባቢዎች ላይ የመራጮችን ምዝገባ በቴክኖሎጂ የታገዘ ለማድረግ የኔትወርክ አቅርቦትና በምዝገባ ሂደት ያጋጠሙ ተግዳሮቶችን ለማስተካከል ብሎም በተወሰኑ ምርጫ ጣቢያዎች ላይ የኔትወርክ አቅርቦት ባለመኖሩ ወደ ማኑዋል በመቀየር ሂደት ለባከነ ጊዜ ማካካሻ 14 ቀናት በመጨመር የመራጮች ምዝገባን እስከ ሚያዝያ 14 ቀን 2018 ዓ.ም አራዝሞ እንደነበር ይታወቃል። ምርጫ ቦርድ የመራጮች ምዝገባን ለ14 ቀናት ማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ገንዘብ እንዳስወጣው በዚሁ ጊዜም አሳውቆ ነበር። የመራጮች ምዝገባን ለማካሄድ የጸጥታ ችግር፣ የትራንስፖርትና የነዳጅ እጥረት ችግሮች ገጥመውት እንደነበር የገለጸው ቦርዱ ተግዳሮቶቹን በማለፍ የመራጮች ምዝገባን ያከናወነ ሲሆን ከ50 ሚሊዮን በላይ ኢትዮጵያውያን ለ7ኛው ሀገራዊ ምርጫ ድምጽ ለመስጠት መመዝገባቸውን ነው ያስታወቀው። ሌላው በዘንድሮ ምርጫ ለመጀመሪያ ጊዜ ምርጫ በተሰኘ መተግበሪያ የታገዘ የዲጂታል ምዝገባ ስርዓት ተለይተው በታወቁ ከተሞችና ክልሎች ተተግብረዋል። ሆኖም የኢንተርኔት መቆራረጥና ሌሎችም ተግዳሮቶች በመኖራቸው ሳቢያ በዲጂታል እንዲመዘገቡ ታቅደው የነበሩ 996 የምርጫ ጣቢያዎች ወደ እጅ ጽሁፍ ወይም ማኑዋል አሰራር እንዲመለሱ መደረጉን አንስቷል። ቦርዱ ከቀናት በኋላ ለሚያካሂደው ምርጫ ካከናወናቸው ተግባራት የመራጮች ትምህርትና የምርጫ ታዛቢዎች ዝግጅቶች ይገኙበታል። በሕግ በተሰጠው ስልጣን መሰረት የመራጮች ትምህርት መስጠት የሚችለው ቦርዱ ወይም በቦርዱ ፈቃድ የተሰጣቸው የሲቪል ማህበረሰብ ድርጅቶች ሲሆኑ መራጮች በእውቀት ላይ ተመስርተው ድምጽ እንዲሰጡ የሚያስችላቸውን ትምህርት እንዲያገኙ ተደርጓል። የምርጫ ታዛቢዎችን በተመለከተ 7ኛውን ጠቅላላ ምርጫ ለመታዘብ ካመለከቱ የሀገር ውስጥ ታዛቢዎች ውስጥ በሕጉ ላይ የተቀመጠውን መስፈርት ላሟሉ 55 ድርጅቶች እውቅና መስጠቱን አሳውቋል። አሁን ምርጫው ቀናት ሲቀሩት ደግሞ ከአፍሪካ ህብረት ሀገራዊ ምርጫውን ለመታዘብ ከ37 ሀገራት የተውጣጡ 73 አባላትን ያቀፈው የምርጫ 2018 ታዛቢ ልዑክ ቡድን አዲስ አበባ ገብቷል። በአጠቃላይ ቦርዱ የፖለቲካ ፓርቲዎች እጩዎች ምዝገባን እንዲሁም ልዩ የምርጫ ጣቢያዎችን ጨምሮ የመራጮች ምዝገባ ሂደትን በተቀመጠለት የጊዜ ገደብ ማከናወኑን ከቀናት በፊት ለጋዜጠኞች በሰጠው መግለጫ አስታውቋል። መግለጫውን የሰጡት የቦርዱ ሰብሳቢም በሂደቱ የምርጫ ቁሳቁሶችን የማደራጀትና ወደ ምርጫ ክልሎች የማድረስ ስራ መከናወኑን ገልጸው ቦርዱ ይህንን በተሳለጠ መልኩ ለማከናወን ከፍተኛ ትኩረት ሰጥቶ መስራቱን ነው ያብራሩት። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ የፊታችን ሰኞ ግንቦት 24 ቀን ያከናውናል። በዚህ ሂደት ላለፉት
ወራቶች በሚቆጠር ደረጃ ዝግጅት ስናደርግ ቆይተናል። ሌላው በዘንድሮ ምርጫ ትኩረት የተሰጠውና ቦርዱ አሳክቻለሁ የሚለው ለመጀመሪያ ጊዜ ያሰናዳው የፖለቲካ ፓርቲዎች የክርክር መድረክን ነበር። በኢትዮጵያ ከዚህ ቀደም በተካሄዱ ጠቅላላ ምርጫዎች የተወዳዳሪ የፖለቲካ ፓርቲዎችን የምርጫ ክርክር መድረኮች የሚያዘጋጁት ፈቃደኛ ሲቪክ ማህበራት ወይም መገናኛ ብዙሃን ብቻ ነበሩ። በዘንድሮ ጠቅላላ ምርጫ ግን የኢትዮጵያ ብሔራዊ ምርጫ ቦርድ የክርክር መድረኩን በማዘጋጀት ሲያሰራጭ ነበር። ከቦርዱ በሂደቱ ለተሳተፉ አካላት የእውቅና የምስክር ወረቀት በማበርከት የክርክር መድረኩን አጠናቋል። በማጠናቀቂያ ፕሮግራሙም የቦርዱ ሰብሳቢ ሜላት ወርቅ ኃይሉ መድረኩ ፓርቲዎች ፖሊሲዎቻቸውን በግልጽ ለህዝብ ማድረስ እንዲችሉ አድርጓል ነው ያሉት። ቦርዱ እነዚህን ሁሉ ጥረቶች በሰባተኛው ጠቅላላ ምርጫ የሚፎካከሩ ፓርቲዎች ከመቼውም ጊዜ በላይ ፖሊሲዎቻቸውን የሚያስተዋውቁበትና አንዳቸው ከሌላቸው የሚለዩበትን ወይም የሚመሳሰሉበትን ፕሮግራምና ዓላማ በግልጽ ለህዝብ የሚያሳውቁበትን አጋጣሚ ፈጥሯል ብሎ ያምናል ቦርዱ። በዚህም መረዳት መራጩ ስለ ፓርቲዎቹ በቂ ግንዛቤ ኖሮት ድምጽ የሚሰጥበትንም እድል አመቻችቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በተመሳሳይ ባሳለፍነው ሳምንት በሰጠው መግለጫ ምርጫ የማይካሄድባቸውን የኢትዮጵያ ክፍሎች ያስታወቀ ሲሆን በትግራይ ክልል ሙሉ በሙሉ እንዲሁም በአማራ ክልል ደግሞ በ8 ያህል የምርጫ ክልሎች በመጪው ሰኞ ግንቦት 24 ቀን ምርጫ እንደማይካሄድ ገልጿል። በሌላ በኩል ደግሞ 10483 ተወዳዳሪ እጩዎች መመዝገባቸውን እንዲሁም የ9 የፖለቲካ ፓርቲ 80 የሚሆኑ እጩዎች የተቀመጠውን መስፈርት ማሟላት ባለመቻላቸው ከውድድር ውጪ መሆናቸውን የተነገረው የቦርዱ ሰብሳቢ አክለውም የስነ ምግባር ጥሰት ፈጽመው በተዘጉ የምርጫ ጣቢያዎች መራጩ በድምጽ መስጫ ቀን እንደ አዲስ እየተመዘገበ ድምጽ እንደሚሰጥ ነው የገለጹት። አሁን ላይ ምርጫው ከሚደረግበት ቀደም ብለው ያሉት 4 ቀናት ማለትም ከግንቦት 20 እስከ ግንቦት 23 2018 ዓ.ም ድረስ የምርጫው የጥሞና ጊዜ መሆናቸውን ተከትሎ ሁሉም የፖለቲካ ፓርቲዎች የምረጡ እንቅስቃሴ ስራቸውን ሆነ ሌሎች ተግባራትን ማከናወን አይችሉም። ምርጫው በሚከናወንበት ግንቦት 24 ደግሞ ከወሳኝ አገልግሎት ሰጪ ተቋማት ውጪ ሁሉም የስራ ቦታዎች ዝግ ሆነው መራጮች ድምጽ ይሰጣሉ ነው የተባለው።